ሰላም ሰላም ውድና የተከበራችሁ በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን ወዳጅ ወገኖቼ እንኳን ሰላም መጣችሁ ወደ እኔ ቤት። ክፉ አይንካችሁ፣ የማታ እንጀራ ይስጣችሁ፣ ያሰባችሁበት ድረሱ። እመቤቴ ማርያም ከክፉ ነገር ሁላ ትጠብቃችሁ ትሰውራችሁ። ያሰባችሁትን ሁላ ታሳካላችሁ። አይሳካም አይፈታም የተባለ ህልማችሁን ትፍታላችሁ፣ ታሳካላችሁ። ዘራችሁ ይባረክ፣ የማታ እንጀራ ይስጣችሁ። ቸሩ መድኃኔዓለም የድንግል ማርያም ልጅ የሕያው እግዚአብሔር ልጅ እንደ ኃጢአታችን ሳይሆን እንደሱ ቸርነት ከክፉ ነገር ሁላ ጠብቆ ያሰብነውን ከኃጢአት በስተቀር የልባችሁን መሻት ይፈጽምላችሁ፣ ይፈጽምልን። በልጅ ተባረኩ። ፈርሃ እግዚአብሔር ያደረበት ትዳር ይስጣችሁ፣ ዘራችሁ ይባረክ። እመቤቴ ማርያም ካላችሁበት ጠብቃችሁ በየምታምኑት ሃይማኖታችሁ የልባችሁ መሻት ይፈጽምላችሁ። ጸሎት ልመናችንን ይስሙን። ዛሬ ይዤላችሁ የመጣሁት የሮዝመሪ የጤና ጥቅሞች ነው። እንግዲህ አንዳንዴ የሮዝመሪ ብዙውን ጊዜ ደም ማቅጠን በሽታ ያለባቸው መድኃኒት የሚወስዱ የደም ማቅጠኛ መድኃኒት የሚወስዱ አይፈቀድላቸውም። በእርግጥ ለሮዝመሪ እንደ ሻይ አርገን ብንጠቀመው እንደ ቅመም አርገን በምግብ ውስጥም በምንም ጣዕሙና የማስታወስ ችላታም እንዲኖረን እና ጣዕሙ ደግሞ ጥሩ ሮዝመሪ ተመራጭነት ደግሞ እኔ በጣም እንትን የምለው ሪኮመንድ ማድረጋችሁ ደግሞ ለጸጉር ባገኛችሁት የቅባት ነገር ውስጥ ብትከቱት ሮዝመሪ በጣም ጥሩ ምርጥ ነገር ነውና ተጠቀሙት። ውድና የተከበራችሁ ቤተሰቦቼ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ፣ ነባሮች ደግሞ ላይክ በማድረግ ቪዲዮውን ጀምሩት። እንግዲህ ምስራቅ ልኑር ለልጆቼ ነኝ። ዛሬ ይዤላችሁ የመጣሁት የሮዝመሪ የጤና ጥቅሞች የሚል ነው። ሮዝመሪ ወይም በተለምዶ የስጋ መጥበሻ የምንለው ቅጠል 75% የማስታወስ ችሎታን ይጨምራል። ፀጉር እንዲያድግና ራስ በረሃነትንም ለመከላከል ይጠቅማል። ካንሰርን ለመከላከል፣ ለደም ቧንቧ፣ ለጉበት፣ ራስ ምታትን ለማቆምም ይረዳል። ጭንቀትን ለመቀነስ እና የመተንፈሻ አካላትን ለማከም ይረዳናል። ሮዝመሪ ስጋ መጥበሻ ሲባል ስጋን እንደሚያጣፍጥ አጣፋጭነቱን ከምንጠቀመው ውጪ እምብዛም ብዙ ጥቅሞች እንዳለው እናስተውላለን ይላል። ሮዝመሪ ወይንም የጥብስ ቅጠል አመቱን ሙሉ አረንጓዴ ሆኖ የሚዘልቅ መዓዛውም ተክል ነው። በመዓዛውም በጣም ቆንጆ የሆነ ተክል ነውና በብዛት በሜዲትራኒያን እና በኢሽያ አካባቢ ይበቅላል። ይህ ተክል የውሃ እጥረትን የመቋቋምና የመቆየት አቅም አለው። ከ1 እስከ 5 ሜትር ወይንም 5 ጫማ ከፍታና 2 ሜትር ወይንም ከ6.7 ጫማ ስፋት ሊያድግ ይችላል። ቅጠሉ ከ2 እስከ 4 ሴንቲሜትር ርዝመቱን ከ2 እስከ 5 ሚሊ ሜትር ስፋት ይኖረዋል። ቅጠሉ ከላይ አረንጓዴ ከስር ደግሞ ነጭና ጥቅጥቅ ያለና ጸጉራማ ነው። ይህ ተክል ደስ የሚል ማራኪ ሽታ አለው። የሮዝመሪ ጠቀሜታው ይላል። እንግዲህ ውድና የተከበራችሁ ቤተሰቦቼ ስጋ መጥበሻ እኛ በስጋ ላይ እንደ ጣዕም እንዲያደርግልን ነው እንጂ የጣዕሙን ነው እንጂ መድኃኒትነት አለው ብለን ተጠቅመን አናቅም። በእንደኔ ማለት ነው። በተፈጥሮ አንዳንዴ ለበርበሬም ጣል ለሽሮም ጣል እናደርጋለን፣ ግን ሳይበዛ የጠቀሜታ አለው ማለት ነው። ሮዝመሪ ላይ በተደረጉት ጥናቶች እንደሚያሳዩት የማስታወስ ችሎታን 75% ከፍ ያደርጋል። ሮዝመሪ ለምግብ ማጣፈጫነት በስፋት ጥቅም ላይ ይውላል። አብዛኛውን ለስጋ መጥበሻነት ያገለግላል። ሮዝመሪ ለደም ቧንቧ፣ ለጉበት፣ የራስ ምታትን ለማቆም፣ ጭንቀትን ለመቀነስ እና የመተንፈሻ አካላትን ለማከም ይረዳል። ይህም ተክል በብዛት በምንወስድበት ወቅት ያልተለመዱ የጤና መታወክ ሊያጋጥመን ይችላል። እንደ ምሳሌነት ለማስመለስ፣ የኩላሊት መቆጣት፣ የቆዳ መቅላት እና አለርጂክ ናቸው። ካንሰርን ይከላከላል። ሮዝመሪ የጥብስ ቅጠል በውስጡ የያዘው
ካርኖሲል የተባለው ንጥረ ነገር ካንሰርን የመከላከል አቅም እንዳለው ጥናቶች ያሳያሉ። የማይግሬን ህመም ያስታግሳል። የጥብስ ቅጠል በሞቀ ውሃ ውስጥ በመጨመር ለ10 ደቂቃ መታጠን ማይግሬን ህመምን ያስታግሳል። የጸረ ባክቴሪያ ሆኖ ያገለግላል። ጥናቶች እንደሚያሳዩት ከሆነ የጥብስ ቅጠል እንደ ጨጓራ ባክቴሪያ እና ሌሎችንም ይዋጋል። የአፍ ጠረንን ለማስወገድ የጥብስ ቅጠል ተፈጥሯዊ የሆነ የአፍ ጠረንን ማስወገድ ነው። ትንሽ የጥብስ ቅጠል በሞቀ ውሃ ውስጥ አድርጎ መጉመጥመጥ መጥፎ ጠረንን ያስወግዳል። የቆዳ መሸብሸብን ይከላከላል። የጥብስ ቅጠል በተለያዩ የቆዳ ማለስለሻ ክሬሞች ውስጥ የሚገባ ሲሆን የቆዳን እንዳይሸበሸብ እና እርጅና ምልክት እንዳይኖርብን እንዲሁም ጤናማ ቆዳ እንዲኖረን ይረዳል። አይገርምም? እኔ አሁን ይሄን አላቅም ነበረ። በእርግጥ ለፀጉር በቅባት ምናምን ሲጠቀሙ ታያለው። በጣም ዘወትር ለተጠቀመው ሰው ቋሚ አድርጎ ከቂቤ ጋር ዱቄቱን ፈጭቶ ከቂቤ ጋር አንጥሮን ቢጠቀሙት እንትን ቢሉት በጣም ጥሩ እንደሆነ አውቃለሁኝ ሲሉኝ ነው እንጂ እኔ ተጠቅሜው አላቅም። በጣም ለውጥ እንደሚያሳይ 100% ወዲያው ለውጥ እንደሚያሳይ ማለት ነው። ይሄን አውቃለሁኝ እና ተጠቀሙት። በሽታን የመከላከል አቅምን ያዳብራል። የጥብስ ቅጠል በውስጡ ያለው አንቲ ኦክሲዳንት የአንቲ አንፋሎሜቶሪ እና አንቲ ካሪሶኖጂክ ንጥረ ነገርን ያው እንግሊዘኛ እንግዲህ በደንብ አልችልም፣ ይቅርታ አድርጉልኝ። የሰውነት ብቻም በውስጡ 3 አይነት ነገሮች ስላሉት ማለት ነው የበሽታ የመከላከል አቅማችንን ያበረታልናል። አቅም እንዲኖረን ይረዳናል። ሳይበዛ ብንጠቀመው ማለት ነው። ጥንቃቄ ደግሞ የሮዝመሪን ጥንቃቄ ማድረግ ያለብን ነገር ማለት ነው። የሮዝመሪ ቅጠል ነፍሰ ጡር ሴቶችና የደም ግፊት ያለባቸው ሰዎች እንዲወስዱት አይመከርም። አሰራሩንም ደግሞ ያው እንደ ሻይ አፍልታችሁና ቀላል በሆነ ነገር እንደ ሻይ አፍልታችሁ ብትጠቀሙት ይመረጣል ማለት ነው። እስኪ ጠቀስ ላድርግላችሁ አሰራሩን። የሮዝመሪ ጥብስ ሻይ አሰራሩ አንድ መካከለኛ ኩባያ ውሃ ማፍላት። ውሃውን ከፈላ በኋላ ግማሽ የሻይ ማንኪያ የሮዝመሪ ቅጠል ደረቅ ወይንም እርጥብ መሆን ይችላል መጨመር። እሳቱን ቀንሰን ለ5 ደቂቃ ማንተክተክ እና ማውጣት። ውሃውን ማጥለል እና የሚቻለው ከሆነ ትንሽ ማር ጨምሮ መጠጣት። ይሄንን ሻይ በቀን 1 ጊዜ ብቻ እና በሳምንት ከ3 ጊዜ በላይ መጠቀም አይመከርም። ሮዝመሪ የጥብስ ቅጠል ሻይ መጠጣት ለጤናችን ምን አይነት ጥቅም ይሰጣል? የቆዳን እርጅናን ያሻሽለዋል፣ እርጅና እንዳይኖርብን ማለት ነው። በውስጡ የሚገኘው ቆዳችን እንዳይሸበሸብ ያደርጋል። በጉር እና በፀሐይ ምክንያት የተጎዳ የቆዳ ላይ የሚፈጠሩ ጥቋቁር ምልክቶችን እንዲጠፉ ያደርጋል። የማስታወስ ችሎታችንን ያሳድግልናል። ካንሰር የመከላከል አቅማችንን ያሳድግልናል። የምግብ መፈጨትን ያጎለብትልናል። በምግብ ውስጥ በመጨመር ደግሞ ጣዕምና የጣፈጠ ምግብ እንዲኖረው ያደርግልናል። የበሽታ መከላከል አቅማችንን ያሳድጋል። ዓይንን ጤና ይጠብቃል። በጣም ብዙ ጠቀሜታዎች አሉት። ሮዝመሪን እንግዲህ በተለመደው አንዳንዴ ማለት ነው ብዙውን ጊዜ እኛ ስንጠቀማቸው አንዳንድ ነገሮች የሚጠቅሙም አሉ፣ የሚጎዱም አሉ። ለሰውነታችንም ሆነ ለእኛነታችን ማለት ነው። ግን ብዙውን ጊዜ ይጠቅማሉ ብለን የምናስባቸውን ነገር ብንጠቀማቸው በጣም በጣም ጥሩ ነው ብዬ አስባለሁ። ውድና የተከበራችሁ ቤተሰቦቼ እንግዲህ ዛሬ ይዤላችሁ የመጣሁትኝ ይህን ይመስላል። ስለ ሮዝመሪ ጥቅም ማለት ነው ይዤላችሁ የመጣሁት ለእኔ አንብቤው ይጠቅመኛል ካልኩትኝ ነው። ብዙውን ጊዜ በምግብ ላይ ስንሰራ ጣል ብናረግ ጥሩ ነው። እኔ አሁን ብዙውን ጊዜ በጣም ምግብ ስሰራ ማለት ነው የራሴ ሽሮም ስሰራ እሱንና በሶል ብላ ማድረግ ደስ ይለኛል። እተክላለሁ ከግቢ አላጣምና በሶል ብላና እሱን አደርጋለሁ ለራሴ ምግብ በምሰራ ጊዜ ማለት ነው።
ሁል ጊዜ ሳላረግ እንትን አልልም። በጣም ነው ደስ የሚለኝ በሶ ብላ እሱን በሶ ብላ የፈረንጁንም ያበሻውንም እጠቀማለሁ ማለት ነው። በጣም ከባድ ጋስትሪክ አለብኝ። በጣም መድኃኒት እወስዳለሁ። ቋሚ መድኃኒትም ወስደዋለኝ። እንደውም ጋስትሪኬ ኃይለኛ ነው፣ ግን ይሄን ያህልም ረብሾኛ አያውቅም ማለት ነው። ሳይበዛ ነው። ግን የደም ግፊት ያለባችሁ ባትጠቀሙ ይመረጣል። የደም ማቅጠኛ መድኃኒት የሚወስዱ አንዳንድ መድኃኒቶች የምትወስዱ ቫይታሚኖች ምናምን የምትወስዱ ከመውሰድ ብትቆጠቡ ጥሩ ነው። ለምን ሐኪማችሁን አማክራችሁ ዶዙ ከፍ ያለ ስለሆነ መጠነኛ አድርጋችሁ መጠቀም ትችላላችሁ። ውድና የተከበራችሁ ቤተሰቦቼ በሌላ ቪዲዮ መለስ ብዬ እስኪመጣ ድረስ እንግዲህ እግዚአብሔር ያክብርልኝ፣ ክፉ አይንካችሁ፣ ያሰባችሁበት ድረሱ፣ የማታ እንጀራ ይስጣችሁ። እግዚአብሔር ያክብርልኝ። አመሰግናለሁ። ባይ